በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የኢየሱስ ክርስቶስ ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ወደ ቀጣዩ ቁጥር 2 ትምህርታችን እገባለሁ። ካለፈው ቁጥር 1 የቀጠለውን ቁጥር 2 ትምህርታችንን የምናየው መልከጼዴቅ ካህኑ ኢትዮጵያዊ እንደሆነ በዚህም ኢትዮጵያ የተቀደሰችና የታደለች ሀገር እንደሆነች የሚያሳየን የክርስቶስ ምሳሌ መልከጼዴቅን ካህኑን በሚገባ መጽሐፍ ቅዱሳዊውን ነገር አይተናል። ወደ ዝርዝር ሐሳቡ ለመግባት ካለን ጊዜ አንጻር ባንገባም ምልክቱን እያየን ግን መጨረሻ ላይ የምንመለከተው ታላቅ ትምህርት ስላለ ወደ መጨረሻው ለመድረስ መሰረቱን መጽሐፍ ቅዱስን እናደርግ በሚል ምሳሌውን አይተናል። አሁን ደግሞ በመጽሐፍ ቅዱስ እንዲሁ ኦሪት ዘጸአት ምዕራፍ 18 ከቁጥር 21 እስከ 26 ላይ እንዲህ ይላል። ዮቶርም ከሕዝቡ ሁሉ አዋቂዎቹን እግዚአብሔርን የሚፈሩትን የታመነ የግፍንም ረብ የሚጠሉትን ሰዎች ምረጥ፣ ከእነርሱም የ1000 አለቆችን የ100 አለቆችን የ50 አለቆችን ሹምላቸው። በሕዝቡ ሁሉ ላይ ሁልጊዜ ይፍረዱ። አውራውን ነገር ሁሉ ወደ አንተ ያምጡት፣ ታናሹንም ካንተ ጋር ሸክሙን ይሸከማሉ አለው። ለዘላለም ይህ ይቀልልሃል አለው። ይህ ታላቅ ዮቶር የሲፓራ አባት የጻድቁ የታላቁ ቅዱስ አባት ሊቀ ነቢያት ቅዱስ ሙሴ አማቱ ነው። የሚደንቀው ግን ይህ ሰው ታላቅ ቅዱስ ነው። ነገር ግን ሊቀ ነቢያት ቅዱስ ሙሴ አስተዳደርን ያስተማረው ኢትዮጵያዊ ዮቶር ነው። እናስተውል። ሊቀ ነቢያት ቅዱስ ሙሴ 570 ጊዜ ቃል በቃል እግዚአብሔርን በድምፅ ያነጋገረ ታላቅ ነቢይ ነው። ይህን ቅዱስ አባት ግን አማካሪ ሆኖ ግን ያስተዳደርን ጥበብ ያስተማረው ኢትዮጵያዊ ዮቶር መሆኑን ስንቶቻችሁ ታውቃላችሁ? ኢትዮጵያውያን አገርን በመምራትን በማስተዳደርም ቤተክርስቲያንንም በአጠቃላይ ታሪካትን እሴቶችን ሰንዶ በመያዝ በዓለም ቀዳሚውን ስፍራ የምትይዝና አይምሯቸው ሊቅ የሆኑ ምጡቃን ተወላጆች ያሉባት መሆኑን ስንቶቻችሁ ታውቃላችሁ? ይህንንም ብታደርግ ነው ያለው። እግዚአብሔር እንደዚሁ ቢያዝዝህ መቆም ይቻልሃል ነው ያለው። አትታወክም፣ አትረበሽም ነው። ደግሞም ጫና ባንተ ላይ አይበዛም። ይህ ሕዝብ ሁሉ በሰላም ወደ ስፍራው ይደርሳል። ሙሴም የአማቱን ቃል ሰማ፣ ያለውንም ሁሉ አደረገ። ሙሴም ከእስራኤል ሁሉ አዋቂዎችን መረጠ፣ በሕዝቡም ላይ የ1000 አለቆች የ100 አለቆች አድርጎ ሾመላቸው። በሕዝቡም ላይ ሁልጊዜ ፈረዱ። የከበደባቸውንም ነገር ወደ ሙሴ አመጡ። ታናሹንም ነገር ሁሉ ግን እነርሱ ፈረዱ። ሙሴም አማቱን ወደ አገሩ ሰደደው፣ እርሱም ወደ አገሩ ተመለሰ ነው የሚለው። ለሊቀ ነቢያት ቅዱስ ሙሴ ጫና እንዳይበዛበት አስተዳደር ምን እንደሆነ ያስተማረው ታላቁ የምድያሙ ሰው ኢትዮጵያዊው ዮቶር ነው። ይሄ ነው። ካህኑ አሮንና እህቱ ማርያም በዚሁ በ5ቱ የኦሪት መጻሕፍት ላይ በሊቀ ነቢያት ቅዱስ ሙሴ አማካኝነት የተጻፈው ሊቀ ነቢያት ቅዱስ ሙሴን አምተውት ነበር። ያሙበት ምክንያትም የአማቱን ዮቶር ልጅ ኢትዮጵያዊቷን ሲፓራን
ሚስት ተሆነው ዘንድ ስላገባት ነው። ስለ ሲፓራ ነው። ለምን ኢትዮጵያዊቷን ያገባል? ሚስት ተሆነው ዘንድ ዕብራዊቷን ሴት ለምን አያገባም ነበርን? ሲሉ እህቱ ማርያምና ካህኑ አሮን ተናግረው ነበርና በዚህ እግዚአብሔር ተቆጣ። ማርያምንም በለምጽ አነደዳት። ካህኑ አሮን ስልጣን ስላለው ግን ገሰጸው። እንዲህ ነው እግዚአብሔር ስለ ኢትዮጵያዊቷ ሲፓራ የሊቀ ነቢያት የቅዱስ ሙሴ እህት ማርያም ለምጿ ነዷል። እንዲህ ነው እግዚአብሔር ይችላል። ይሄ ነው ወንድማቸውን ለምን ኢትዮጵያዊቷን ሴት አገባህ በሚል እግዚአብሔር የወደደውን እግዚአብሔር የፈቀደውን ይህም ኢትዮጵያውያን ምን ያህል ታላቅ እንደሆንን ሊቀ ነቢያት ቅዱስ ሙሴ በእናታቸው 2 ወንዶች ልጆች ወልዷል። ኢትዮጵያውያን ናቸው። እስራኤላውያንና ኢትዮጵያውያን ትስስራችን አንዱ መሰረቱ ይሄ የመጽሐፍ ቅዱስ እውነተኛ ትምህርት ነው። ስለዚህ ኢትዮጵያዊነት እስከ ጥንት ድረስ ከብሉይ ኪዳን ጀምሮ ከፍ ያለ ነው። ይህንን አዲሱ ትውልድ ያውቀዋል ወይ ነው። ይህንን ነው በአእምሯችን ጥያቄ እንዲፈጥርና ስለ ኢትዮጵያዊነት ያለንን መንፈስ እንድንረዳ ነው። አንደኛ ነገሥት ምዕራፍ 10 ከቁጥር 1 እስከ 10 ላይ ደግሞ ንግሥት ሳባ ያደረገችውን እንመልከት። የሳባም ንግሥት በእግዚአብሔር ስም የወጣለትን የሰሎሞንን ዝና በሰማች ጊዜ በእንቆቅልሽ ተፈትነው ዘንድ መጣች ነው የሚለው። በግመሎችም ላይ ሽቱና እጅግ ብዙ ወርቅ የከበረም ዕንቁ አስጭና ከታላቅ ጓዝ ጋር ወደ ኢየሩሳሌም ገባች። ወደ ሰሎሞንም በመጣች ጊዜ በልቧ ያለውን ሁሉ ለጠቢቡ ሰሎሞን አጫወተችው። ሰሎሞንም የጠየቀችውን ሁሉ ፈታላት። ሊፈታላት ያልቻለውና ከንጉሱ የተሰወረ ነገር አልነበረም። የሳባም ንግሥት የሰሎሞንን ጥበብ ሁሉ ሰርቶትም የነበረውን ቤት፣ የማዕዱን መብል፣ የብላቴኖቹንም በእግዚአብሔር ቤት የሚያሳርገውን መስዋዕት ባየች ጊዜ ነፍስ አልቀረላትም ነው ያለው። የጥበቡን ክህሎት ምጥቀት አይታ ነፍስ አልቀረላትም። እንዴት አድርጋ አድናቆቷን ከፍ አለባት ነው የሚለው። የአድናቆቷን ነገር ነው ነፍስ አልቀረላትም የሚለው። ተመሰጠች፣ ተደመመች። ንጉሱንም አለችው ስለ ነገርህና ስለ ጥበብህ በሀገሬ ሳለው የሰማሁት ዝናም ነበር። እነሆም እኩሌታውን አልነገሩኝም ነበር። ጥበብህና ስራ የሚሰሙ ሰዎችህንና እነዚህ ባሪያዎች ምስጉኖች ናቸው። ያንተን ጥበብ የሚሰሙ ሰዎች ባጠገበ ያሉት ባሪያዎች የሚያገለግሉ ምስጉኖች ናቸው አለች። ካንተ አልፎ ባሪያዎች ምስጉኖች ናቸው። ይህን ጥበብ የሚሰሙ ምስጉኖች ናቸው። ይሄ ነው አንተን የወደደ አለች በእስራኤል ዙፋን ያስቀመጠህ አምላክህ እግዚአብሔር የተባረከ ይሁን አለች። ንግሥት ሳባ ኢትዮጵያን ከጥንት ጀምሮ ከሳባ ከዚያም በፊት ኢትዮጵያውያን እግዚአብሔርን የሚያውቁ እግዚአብሔርን የሚፈሩ መሆኑን ንግሥት ሳባ ለጠቢቡ ሰሎሞን ያለችው ይሄንን ነው። እግዚአብሔርም እስራኤልን ለዘላለም ወድዷታልና ነው ያለችው። ከዚያ ቀደም ከፍ ብላ ምን አለች? አንተን የወደደ በእስራኤልም ዙፋን ያስቀመጠ አምላክህ እግዚአብሔር የተባረከ የተመሰገነ ይሁን አለች። ኢትዮጵያ አመስጋኞች ነን። ነገስታት፣ መኳንንት፣ መሳፍንት ሁሉ በጥንት ኢትዮጵያውያን እግዚአብሔርና ኢትዮጵያና እግዚአብሔር አይነጣጠሉም ነበር። አሁንም ሊሆን የሚገባው ይሄ ነው። እግዚአብሔርም እስራኤልን ለዘላለም ወዷታልና ነው ያለችው። የእስራኤላውያን በእግዚአብሔር ዘንድ ያላቸውን ፍቅር በዚያው ንግሥት ሳባ ገለጠች። ስለዚህ ጽድቅና ፍርድ ታደርግ ዘንድ ንጉሥ አድርጎ አስነሳ። ለንጉሡም 120 መክሊት ወርቅ እጅግም ብዙ ሽቱ የከበረም ዕንቁ ሰጠችው ነው የሚለው። የሳባ ንግሥት ለንጉሡ ሰሎሞን እንደሰጠችው ያለ የሽቱ ብዛት ከዚያ ወዲያ አልመጣም ነበር ነው የሚለው። በዚያውም ኢትዮጵያውያንና
አንጡራ ሀብቷ እንቁ የበዛባት ምድር እንደሆነች የሚያሳይ ነው። ይህንን ስለሚያውቁ ጠላቶቻችን በውስጥም በውጭም ከባድ ችግር ፈጥረውብናል፣ እየፈጠሩብን ነው። ይህንን ነው የሚያሳየው። ያንን የሰጠ ሌላ ነገስታት የለም። ንግስት ሳባ እጅ መንሻ ለጠቢቡ እንደሰጠችው አይነት እንቁ ማንም ሰው አልሰጠም ነው ያለው። እንዲህ ናቸው ኢትዮጵያውያን። በብልጽግናም ቢሆን በእድገት በአንጡራ ሀብት ኢትዮጵያ ከማንም የተሻለች ናት። ነገር ግን ያንን አንጡራ ሀብቷን በአግባቡና በስርዓት እንዳንጠቀም ምዕራባውያን የሆነ ረጅም ዘመን የቤት ስራ ሰጥተውናል። ከዚህ የጥፋት የቤት ስራ ወጥተን ማንነታችንን እንድናውቅ ምዕራባውያንን ሳይሆን መስጠት ያለብን ኢትዮጵያውያንን መንፈስ ነው። እግዚአብሔርን በመፍራት ወገንን ወገን እርስ በርስ ተሳስረን እየተረዳዳን ቁንጮ ላይ መድረስ ይቻል ነበር። አሁንም 11ኛው ሰዓት ላይ ብንሆንም ይሆናል። ይህንን ነው ማወቅ ያለብን። ይህንን አባታችን ክርስቶስ በመዋዕለ ሥጋዌው የተናገረውን እንስማ። የሉቃስ ወንጌል ምዕራፍ 11 ከቁጥር 31 እስከ 30 ላይ ስለ ንግስት ሳባ ነው ያለው። እሱ ግን ምን አለ? ንግስተ አዜብ በፍርድ ከዚህ ትውልድ ሰዎች ጋር ተነስታ ትፈርድባቸዋለች አለ። ንግስተ አዜብ የሚለው ከዚያ ከእስራኤል ወደዚህ ኢትዮጵያ ስትታይ ደቡብ ናት። አዜብ ማለት ደቡብ ማለት ነው። የደቡባን ንግስት ማለት ነው። እርሷም ንግስት ሳባ ማለት ነው። በፍርድ ከዚህ ትውልድ ሰዎች ጋር ተነስታ ትፈርድባቸዋለች። የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና እነሆም ከሰለሞንም የሚበልጥ ከዚህ አለ። የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል። በዮናስ ስብከት ንስሐ ገብተዋልና እነሆም ከዮናስ የሚበልጥ ከዚህ አለ። ከዮናስ የሚበልጠው አምላክ ክርስቶስ ንግስት አዜብ ብሎ የጠራት ንግስት ሳባን ነው። ትፈርድባቸዋለች ነው ያለው። የሰለሞን ጥበብ ለመስማት ከምድር ዳር ወጥታለችና የምድር ዳር የተባለችው ኢትዮጵያ ሀገራችን ናት። ይህን የተናገረው በአዲስ ኪዳን ኢየሱስ ክርስቶስ ነው። በሌሎች ቤተ እምነት ያላችሁ ኢትዮጵያውያን ወገኖቼ ይህን የመጽሐፍ ቅዱስ ቃል በደንብ አድርጋችሁ መርምሩት። ነቢየ እግዚአብሔር ቅዱስ ዳዊት እንዲህ ብሏል። መዝሙር 67 በቅንፍ 68 ቁጥር 31 ላይ መኳንንት ከግብፅ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው። መኳንንት ከግብፅ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሏል። መኳንንት ያለው ራሱ ክርስቶስን ነው። ከግብፅ ከስደት መልስ ከ3 ዓመት ከ6 ወር ቆይታ በኋላ በእናቱ በእመቤታችን ቅድስት ድንግል ማርያም እቅፍ ሆኖ የሚመጣውን ክርስቶስን እግዚአብሔርን ነው። መኳንንት ከግብፅ ይመጣሉ። ከነርሱም ባሻገር ጻድቁ ዮሴፍ መኳንንት ነው። ዘመዷ የቅርብ ዘመዷ ነው ራሱ ጻድቁ ዮሴፍ፣ እንዲሁም ቅድስት ሰሎሜ ሆነው ከግብፅ ይመጣሉ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ በፍቅር አምላኳን ዘርግታ ትቀበለዋለች። ኢትዮጵያውያን እጃችንም ልባችንም መንፈሳችንም ወደ እግዚአብሔር ነው። ይሄ ነው። መንገድ ስለሳትን ግን ምዕራባውያንን እየሸተትን ነው። የነሱን የጥፋት ትውኪያ ስልጣኔ መስሎን ተቀብለን ባልሆነ መንገድ እየሄድን ነው። ኢትዮጵያውያን ግን መንገዳችን ሊሆን የሚገባው እጆቿን ወደ እግዚአብሔር ዘረጋለች ነው። እግዚአብሔርን በውዳሴው በቅዳሴው በኪዳን ጸሎቱና በጾም በጸሎት የምታመሰግን ሕዝብ አላት ያለውን ቃል ነው። መጣበታለሁ ወደ እርሱ። መልካም መኳንንት ከግብፅ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ያለው ትንቢቱ ኢየሱስ ክርስቶስ በእናቱ እቅፍ ወደ ኢትዮጵያ ምድር በመጣ ጊዜ ተፈጽሟል።
ሌላው መኳንንት ከግብፅ ይመጣሉ ሲል ለ1500 ዘመን ከግብፅ አገር ጳጳሳት ወደ ኢትዮጵያ መጥተዋልና ያ ትንቢት ተፈጸመ። በዚህም ምክንያት ኢትዮጵያውያን እጆቻቸውን እደ ልቦናቸውን ወደ እግዚአብሔር ይዘረጋሉ፣ እግዚአብሔርን ያመሰግናሉ። ልባቸው ወደ እግዚአብሔር ቅርብ ነው ያለን ነው። ይህንን የመሰለ ዕንቁ የሆነውን ጸጋችንን ግን በምዕራባውያን ትውኪያ በአውሮፓውያን አሻጥርና ሴራ ከልባችን እያወጣነው ነው። እግዚአብሔርና ኢትዮጵያውያን፣ ኢትዮጵያና እግዚአብሔር ከተለያዩ አሳ ከውሃ ውስጥ ሲወጣ እንደሚሞት ነው። እናስተውል። አሳ ከውሃ ውስጥ ከወጣ ይሞታል። ኢትዮጵያውያንም ከእግዚአብሔር ስንለይ እንሞታለን። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ትንቢት የሚያሳየን ይህን እውነት ነውና ይህንን ነው አዲሱ ትውልድ ማስተዋል ያለበት። መልካም። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 71 ቅንፍ 72 ቁጥር 8 እስከ 11 ላይ እንዲህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ማርያም በመንፈስ ቅዱስ ጥበብ ተጸንሶ እንደሚወለድ አስቀድሞ በትንቢት ተነግሯል። እንዲሁ ስለ ኢትዮጵያ ሀገራችንም ትንቢት ተናግሮ ነበር። እስቲ እንየው። ከባህር እስከ ባህር ድረስ ከወንዝም እስከ ምድር ዳርቻ ድረስ ይገዛል፣ በፊቱም ኢትዮጵያ ይሰግዳሉ አለ። ጠላቶቹም አፈር ይልሳሉ። የተርሴስና የሳባ ነገስታት ስጦታን ያመጣሉን ያለው ይህ ትንቢት ኢየሱስ ክርስቶስ በተወለደ ጊዜ ተፈጽሟል። ወርቁን የሰጠው ንጉሥ ኢትዮጵያዊ ነውና ጠላቶቹም አፈር ይልሳሉ። የተርሴስና የሳባ ነገስታት ስጦታን ያመጣሉ፣ ነገስታት ሁሉ ይሰግዱለታል እንዳለ የዚህ ትንቢት ፍጻሜውን ያገኘው ኢየሱስ ክርስቶስ በከብቶች በረት ተወልዶ እናቱ ቅድስት ድንግል ማርያም በግርግም ባስተኛችው ጊዜ ያን ጊዜ ኢየሱስ ክርስቶስ ሰብአ ሰገል የጥበብ ሰዎች ለክርስቶስ በሰገዱለት ጊዜ ትንቢቱ ተፈጽሟል። የነገስታት ንጉሥ ስለመሆኑ ወርቅ እጅ መንሻ ሰጥተዋታል። ፍጹም አምላክ ስለመሆኑ ነው ሰጥተውታል። ለክርስቶስ ፍጹም አምላክ ስለመሆኑ ዕጣን እጅ መንሻ ሰጥተውታል። ምክንያቱም ፍጹም አምላክ ስለሆነ። ወርቅ ሰጥተውታል። ፍጹም የነገስታት ንጉሥ ስለሆነ። በሶስተኛም ሰብአ ሰገል ከርቤ ሰጥተውታል። ፍጹም አዳኝነቱን በመከራ መስቀል ጊዜ መራራ መከራና ስቃይ ስለኛ ስለ ሰው ልጆች ፍቅር ሲል የሚቀበለውን ቀድሞ በዚህ ትንቢት ተናገረ። ይሄ ነው። ሌላው በመጽሐፍ ቅዱስ የተጠቀሰው እናንተ እስራኤላውያን ለእኔ እንደ ኢትዮጵያ ልጆች አይደላችሁምን ያለው። እስራኤል እንግዲህ ክርስቶስ ከእስራኤላውያን የተወለደው ግን እስራኤላውያንን ሁለተኛ አድርጎ ኢትዮጵያን አንደኛ ያደረገበትን ቃል በቃል እንየው ከመጽሐፍ ቅዱስ። እናንተ እስራኤላውያን ሆይ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይሄን ያለው የሰማይና የምድር ጌታ እግዚአብሔር ነው። ኢትዮጵያውያንና ኢትዮጵያን እግዚአብሔር በልዩ ዓይን ነው የሚያየን። እኛ ግን ከእግዚአብሔር መንገድ ፊታችንን አዞርን። እባካችሁ ኢትዮጵያውያን በውጭም ሀገር በውስጥም ያላችሁ ክብራችሁን ልዕልናችሁን እወቁ። በእግዚአብሔር ዘንድ ያላችሁንም ክብር ተረዱ። በማይጠቅም የምዕራባውያን ትውኪያ ፈጽሞ ወደ ጥፋት መንገድ አትሂዱ። ኢትዮጵያዊነት ውበቱ ሆነውና ይሄ ነው። ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ በውኑ ኢትዮጵያዊ መልኩን ነብር ዝንጉርጉርነትን ይለውጥ ዘንድ ይችላልን? ይህን ትምህርት በቀጣይ ቁጥር 3 ላይ የምንመለከተው ይሆናል። ለዕለቱ ካለን ጊዜ አንጻር ትምህርቱ እዚሁ ላይ ይቆየን።